አባዬ? እኔ እንጃ፣ እኔም አልገባኝም። የኔ ልጅ ምንድን ነው ነገሩ? የኔ ልጅ አንድ እውነት ልነግራችሁ ነው። እንዴ ንገረኝ እንጂ አጓጓህ ነው። ምንድን ነው ቢኒያም? አንጀታችንን በላኸው እኮ። የምትናገረው ነገር ካለ ቶሎ ተናገር። እኔ በጣም ደክሞኛል፣ መተኛ ያስፈልጋል። መናገር የፈለግከውን ቶሎ ቶሎ ተናገርና እንሂድ። ኮች ልናገር እኮ ነው፣ ግን አንዳንድ ማንጠለጥላቸው ልቦች አሉ። እዛ ብዬ ነው። እነዚህ መልእክቶች ለእኔ የተላኩ መልእክቶች ናቸው እና የላከው ሰው ደግሞ ምን ነው አመመሽ እንዴ? ትንሽ ልቤን እንደመድከም አለኝ። በቃ ተነሽ ግቢና አረፍ በይ። ጨርሻለሁ። ትንሽ ብቻ ቆየኝ ማየ። አንተ ልጅ ተወኝ። ይህ መልእክት ለእኔ የሚላክልኝ መልእክት ነው። ዛሬ ዝም ብዬ በቀላሉ አልፎ ነገ የሚወጠኝ የሚያጠፋኝ ነው። ሁለቱም መልእክት ደግሞ የሚለው የሰራንበትን ክፈለኝ የሚሉ ናቸው። ባለፈው የመጣው ልጅ ነው እንዴ? ልዕልቲ በአክሊል ማግባት ምክንያት ልጇን ልታስወርደው ወሰነች። አቶ ኪዳኔ በቤተሰባቸው ምክንያት ጎዳና ላይ ሊወጡ እንደሆነ ስላወቀ አሁን ላይ የተገኘውን ስራ መስራት አለብኝ በማለት የተለያዩ ወንጀሎችን ለመስራት ተስማማ። ማኪና ቢኒያም እየተከታተሏቸው በሚገኙ ሰዎች አማካኝነት አቶ ኪዳኔ ወንጀል እየሰራ መሆኑን ደረሱበት። አቶ ኪዳኔም ወንጀል ሰርቶ ያመጣውን ገንዘብ ለባለቤቱ ለአለሜ በመስጠት እናም ከየት አመጣኸው ብላ ብትጠይቀውም ከዚህ በፊት ለሰው ያበደርኩት ገንዘብ እንዳለ ታውቂያለሽ፣ እናም እሱን ተቀብዬ ነው በማለት ባለቤቱን ለማስተባበል እየሞከረ ይገኛል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 23 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። የአባት ዕዳ እንግዲህ የባለፈው ክፍል ላይ እንዳየነው ልዕልቲ እንዳረገዘች እናም ደግሞ ያረገዘችው ከአክሊል እንደሆነና አክሊል ደግሞ አሁን ላይ ሌላ ሰው ሊያገባ እንደሆነ አይተን ነበረ። ዛሬ ደግሞ በዚህ ድርጊት የተበሳጨችው እና እየተሰቃየች የምትገኘው ልዕልቲ አሁን የአክሊል ልጅ በፍጹም በሆዴ ማያት አልችልም፣ እናም ደግሞ ሰላሜን እየነሳው ስለሆነ ይህንን ልጅ ማስወረድ አለብኝ ብላ ወስና ልታስወርድ ሆስፒታል እንደሄደች አይተናል። እናም በማስወረዷ ያልተስማሙት እናትና አባቷ ማለትም እናቷ እንዲወርድ አትፈልግም፣ አባቷ ደግሞ ያሱ ልጅ ይዛ ከምትሰቃይ ማስወረድ አለባት የሚል ውሳኔ ላይ ደርሰዋል። ሁለቱ በሀሳቧ ባይስማሙም ነገር ግን ልዕልቲ አሁን ላይ የወሰነች ውሳኔ ልጁን ማስወጣት አለብኝ፣ እሱ እዛ አለሙን እያየ እኔ እዚህ ደግሞ በሱ ልጅ አሳሬን አላይም በሚል ምክንያት ልጁን ለማስወረድ ውሳኔ ወስናለች ማለት ነው። ነገር ግን በእናትና አባቷ ምክንያት አሁን ላይ ልጁ ሊወርድ አልቻለም። በሌላ በኩል ደግሞ አቶ ኪዳኔ ነው። አቶ ኪዳኔ እንግዲህ ከዚህ በፊት በነበረው ሁኔታ የቤታቸው መወረስና የገንዘባቸው የንብረታቸው መጥፋት እንዲሁም ደግሞ ብዙ ነገሮች እያጨናነቁት ይገኛሉ። እንዲሁም አለሜ ማለትም ሚስቱን በተመሳሳይ እያጨናነቀችውና እያበሳጨችው ትገኛለች። አሁን ላይ ግን ቤተሰቤን ከችግር መጠበቅ አለብኝ እናም ደግሞ መስራት ይጠበቅብኛል በማለት ነበረ ያልሆነ ስራ ውስጥ ገብቶ የነበረው። እሱም ምንድነው አቶ ሸዋንግዛው ሲሰራ የነበረውን ወንጀል እሱ አስቀጥሎ መስራት እናም ወደ አጉል ድርጊት መግባት ነው። ገንዘብ የሚያስገኘኝ ከሆነ ምንም አይነት ስራ ቢሆን ለመስራት ፈቃደኛ ነኝ ብሎ በማሰብ ነበረ እንግዲህ ከችግር ይሻላል በሚለው እናም ከአቶ ሸዋንግዛው ባልደረቦች ጋር ማለትም የስራ ባልደረቦች ማለት ነው ተገናኝቶ ስራውን ለመስራት ወስኗል። እንግዲህ ይህ ሁኔታ የሚቀጥለው አንተ መቼም ወደ ኋላ እንዳትል እናም ደግሞ ወደ ኋላ ማለት ከፈለክ አሁኑኑ ማፈግፈግ ትችላለህ። የተለያዩ ቅድመ ሁኔታዎች አሉት። እሱም ምንድነው ስራውን መስራት ካልፈለክ
ከኔ ጋር መቀጠል የማትፈልግ ከሆነ ገንዘብ የማትፈልግ ከሆነ ከኔ ጋር ምንም አይነት ንግግር አይኖርህም። ስለዚህ ከኋላዬ መመለስ ትችላለህ ነበረ የመጀመሪያው ቅድሚያ ስምምነት። አቶ ኪዳኔም በዚህ ሀሳብ በመስማማት ስራውን ለመስራት ወስኗል። እናም ከባልደረባው ጋር ተከትሎ እየሄደ በነበረበት ሰዓት ነበረ ወይዘሮ አልማዝ ደውላ ልዕልቲ ጋር ደውዬላት ነበረ። እናም ጥሩ ሁኔታ ላይ አይደለችም፣ ደግሞም የማይመች ቦታ ነው ያለሁት አለችኝ። ስለዚህ አሁኑኑ ደውልላትና ያለችበት ቦታ ድረስ ሄደህ እያት በማለት ነበረ አቶ ኪዳኔ ከስራው እንዲጨናጎል ያደረገችው። እሱም እንግዲህ ሰውየውን ጥሎ በመሄድ እንዲሁም ደግሞ ስራውን በመቅዳት ወደ ልዕልቲ አምርቷል ማለት ነው። በድጋሚ ወደ ስራው እመለሳለሁ፣ ችግር የለውም፣ ይቅርታ ጠይቃቸውና ይመልሱኛል። እናም አሁን ለልጄ ልድረስላት በማለት ነበረ ልጁን አስመርጦ ከስራው የሄደው። ነገር ግን ወደ ስራው ሲመለስ በመጀመሪያ ቀንህ ገና ከፈተና ወድቀሃል በማለት ነበረ አናስተናግድም ብለውት የነበረው። ነገር ግን ችግሩን ሲነግራቸው እነሱም ይህንን በመረዳት ስራውን እንዲቀጥል አድርገውታል። እናም ጠቀም ያለ ገንዘብ ሰርቶ ተመልሷል። ይህንን ገንዘብ ይዞ ወደ ሚስቱ ማለትም ወደ አልማዝ ተመልሷል። እናም ይህንን ገንዘብ ሲሰጣት እሷም ከየት አመጣኸው የሚል ጥያቄ ጠይቀው ነበረ። ነገር ግን አቶ ኪዳኔ ከዚህ በፊት ለሰው ገንዘብ አበድር ያለሁ ብዬ ነግሬሽ አልነበረ ሲል ነበረ ሚስቱን ለማስተባበል እየሞከረው። እሷም ተው ኪዳኔ፣ እኔ ምንም ገንዘብ አበድር ያለሁ አላልከኝም፣ እናም የማውቀው ጉዳይ የለም ብላ ብትለውም፣ ነገር ግን እሷንም እንደምንም ብሎ ለማሳመን ሞክሯል። አምነዋለችም። በስከ መጨረሻ ገንዘቡን ተቀብለዋለች። ይህ ገንዘብ የሆነ ነገር ሲቸግረን እናም የሆነ ነገር ስንፈልግ እናደርግበታለን፣ ስለዚህ በጥንቃቄ አስቀምጪው ሲል ነበረ አቶ ኪዳኔ ለሚስቱ ገንዘቡን የሰጣት። ቢኒም በተደጋጋሚ ገንዘባችንን ክፈለን የሰራንበትን ስጠን የሚል መልእክት ይደርሰው ነበረ። እሱም እንግዲህ ወይዘሮ አልማዝ እንደምታስልክበት ገብቶታል። እናም አሁን ላይ ቤተሰቡን ሰብሰብ አድርጎ ወይዘሮ አልማዝ ናት እኔ ጋር እንዲህ አይነት መልእክት የምታስልከው፣ እናም ምንድነው ችግር ሲል አፋጦ ቢጠይቃትም ነገር ግን እሷ ራሴን አመመኝ አዞረኝ በሚል ተልካሻ ምክንያት ነው ትታቸው የሄደችው ምንም ነገር ሳትመልስለት። እናም አሁን ላይ ቢኒ ጠላቱ ወይዘሮ አልማዝ እንደሆነች አውቋል። ይህንንም በማወቅ ለማኪ አንዳንድ ነገር በማስረዳት አሁን ላይ የወንድምሽን ገዳይ የምንፈልግበት ጊዜ ነው፣ ስለዚህ እኔ የምልሽን እያንዳንዱ ነገር ታደርጊያለሽ በማለት ነበረ ማኪን ያሳመናት። ማኪም እሺ ቢኒ ችግር የለውም ብላ የወንድሟን ገዳይ እጅግ በጣም ለማወቅ ከመጓጓቷ የተነሳ በቢኒ ሀሳብ ተስማምታለች። አሁን ላይ የወንድሟን ገዳይ እየፈለጉ ይገኛሉ። እሱም ሲፈልጉ ነበረ እንግዲህ ከአቶ ሸዋንግዛው ሰዎች ግማሾቹን መከታተል ይኖርብናል፣ እናም ከጓደኞቹም እንዲሁም ከጠላቶቹም ማጥናት ይኖርብናል በማለት ነበረ ሲከታተሏቸው የነበረው። አንዱን አይተውታል፣ እንዲሁም ደግሞ አንዱን አይተውት የነበረው ከአቶ ኪዳኔ ጋር ስራ ሊሰራ የተስማማውን ሰው ነው። እናም በመከታተል ላይ እያሉ አቶ ኪዳኔን አዩት። አቶ ኪዳኔም እዚህ ምን ይሰራል በማለት ነበረ አፍጣው የተመለከቱት። ምናልባትም ሊጠጣ መጥቶ ይሆናል በማለት ማኪም ሆነች ቢኒ እንዳያይም በማለት ተሸሽገው ትተውት ሄደዋል። ማኪም በስተመጨረሻ ይህ ቤተሰብ ምን እያደረገ ነው? ከኔስ እየደበቁ ያሉት ነገር ምንድን ነው? ምንስ እየሰሩ ነው? በማለት ነበረ የተደበቀውን ነገር መፈለግ የጀመረችው። እናም ወይዘሮ አልማዝ የሆነ እቃ እየደበቀች እንደሆነ ደርሳባታለች። እናም ይህንን እቃ ፈልጌ ማግኘት አለብኝ፣ ምንስ ነው እየሸሸጉ ያሉት? በማለት ነበረ እያንጎዳጎደች የምትገኘው። እናም ማኪ ምናልባትም የተደበቀውን ገንዘብ ስታገኘው ይህ ሁሉ ገንዘብ እያላቸው ለምንድን ነው እኔ ጋር የተጠጉት? እናስ ምን አይነት ስራ እየሰሩ ነው? ምንስ አይነት ወንጀል እያደረጉ ነው? በማለት የምትጠራጠር ይመስለኛል። ይህንንም ገንዘብ አይታ እነሱንም ትጠይቃቸዋለች ብዬ አስባለሁ። ምክንያቱም ይህ ሁሉ ገንዘብ እያላቸው ጥገኝነት አይጠይቁም። በእርግጠኝነት የራሳቸው ቤት ይከራዩ ነበረ። እናም የራሳቸው ሌላ ውሳኔ ይወስኑ ነበር። ስለዚህ እኔ ቤት እየገቡት በምክንያት ነው ማለት ነው ብላ የምታስብ ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ